እኔ በጣም ተናድጃለሁ። ቀሲስና እኛ ምን እንዳገናኘን በጣም ነበር የተናደድኩት። ራሴን ለመቆጣጠር ነበር ራሱ ቤት ያልከፈትኩት። ምክንያቱም ተናዶ ቤት ከተከፈተ ብዙ ነገር ስለሚያመጥ ማለት ነው። ለዛም ነው ያልከፈትኩት። እና ምንድነው ያገናኘን? ቀሲስና ሉትራን ምን አገናኛቸው? ቆይ እና ስለ ቀሲስ ሲያወሩ ሉትራኖች ምናምን ይላሉ። እና ለዛ ነበር ቤት የተከፈተው ትናንትና። ምን አደረግን እኛ? ምን አደረግን? የቲክቶክ የመሬቷ የምትሉን ምን አርገን ነው ተብሎ ነበር ቤት የተከፈተው። እኔ እስከማውቀው ድረስ የዲቤት ጥሪ ምንድነው ለማለት ነው። አቤላ ሰላም አውርታ ስትወጣ እኔ አወራለሁ። ምን ላወራ ብለሽ ምን ታዘብ ቲክቶክ ላይ? እኔ ሁላችሁም ብትተኙ አንቺ በምትተኝበት ሰዓት ሁሉም ቢተኙ ጥሩ ነው ባይ። በፊት አመሽ ነበር። አሁን ግን እንዴ መተኛ ሲጀምር ብታይ 3 ኪሎ ጨመርኩኝ። በጣም ያስጠላል። አተኝ በቃ እንደዛ ነው የሚሻላችሁ። ትንሽ አይ ዝም ብሎ እንትኑ ላይ ምልልሱን አቁማችሁ እናንተ በእርግጥ አንዳንድ ሮንግ የሆነ ክሌም ሲኖር ገብታችሁ ራሳችሁን ነፃ ማውጣት ያስፈልጋል። ምክንያቱም በቃ እዚህ ሶሻል ሚዲያ ላይ የሰውን ስም ዲሞናይዝድ ማድረግ የተለመደ እየሆነ መጣ። በቃ ስም ይለጠፍብሻል። ቅድም ለአንድ ወንድም እያልኩት ነበር። ያው ታውቂያለሽ ከፎቶ ፍሬሙ በእድሜ ይበልጣል። የፎቶ ፍሬም በእድሜ ይበልጣል። ምክንያቱም ለፎቶ ታስቦ ተሰርቶ ተዘጋጅቶ ይቀመጥና በሱ መጠን ፎቶ አሳጠባችሁ ስታስወጡ ነው እዛ ፍሬም ውስጥ የምትከቱት። ልክ እንደዛው አንዳንድ ሰዎች የስም ፍሬም ያዘጋጁላቸዋል፣ ያጥላሏቸዋል፣ ያላላችሁትን ብላችኋል ይላችኋል። ምንም ያልተገኛችሁበት ጉዳይ ላይ ስም ጭቃ ይቀቧችሁና ፍሬሙን የስድብ ፍሬሙን የጥላሸት ፍሬሙን አዘጋጅተው ይጠብቁና የሆነ ጊዜ ላይ በስሜት መናጠብ ውስጥ ሆናችሁ በቃላት ወለምታ ላይ የሆነ ነገር ሲያገኙባችሁ አላልናችሁ ብለው ላዘጋጁት ፍሬም ስህተታችሁን እዛ ፍሬማቸው ውስጥ ይከቱታልና ልክ እንደዛ ነው። የስድብ ፍሬም ያላቸው አሉ። ተሳዳቢ ነው ይሉሽና ምንም ስድብ እኮ የለም። እዛ አንድ ቀን ተሳስተሽ ጅብጅቢንግ ፊት ምናምን ስትይ አለ ብለው ስሜቱን ደግሞ ራሳቸው ነው የሚሰጡሽ እንድትናገሪ ስሜቱን ፊድ ያደርጉሻል። አፍሽ እንዲስት ንግግርሽ እንዲስትና ከዛ ይኸው አለ ብለው መጀመሪያ ላዘጋጁት ተሳዳቢ ነው ለሚል ፍሬማቸው በስሜት መናጠብ ውስጥ ለተናገርሽው ንግግር ያስገቡታልና ሁሌ መጠንቀቅ። ሁሌ ንግግርሽን ወስደው ለራሳቸው እንዳይሆኑ ልክ እንደ ተውሶ ሱፍ ንግግርሽ በጥንቃቄ የተቀመመ ሆኖ እንደ ተውሶ ሱፍ ወይ ይንዘላዘልባቸው ወይ ይጠራቸው እንጂ ልክክ እንዳይለባቸው ላዘጋጁት ተንኮል ልክክ ብሎ እንዳይገጥም ማበላሸት ነው ያለብሽ። ለቆረጣ እንዳይመች አድርገሽ ማለት ነው። ከቆረጡትም ደግሞ ቁምጥምጥ ያለ እንዲሆንባቸው አድርገሽ መናገር እንጂ ዝም ብለው የሚፈልጉትን የሚያስብሉሽ ሰዎች ያላልሽውን እንድትይ የሚያደርጉሽ ሰዎች። ስለዚህ እናንተ ሮንግ ክሌም ካለ እንዲህ የተባልነው እኛን አይወክለንም፣ እኛ እንዲህ ያላልንም፣ እንዲህ ላላችሁት ጉዳይ ማስረጃ አምጡ፣ እንዲህ ላላችሁት ጉዳይ ኤቪደንስ አምጡ፣ ንግግራችን የተናገርንበት እንደዚህ አድርጉ ብላችሁ ሐሳብ አቅርቡና ወደ ማስተማራችሁ ዝም ብላችሁ ግቡ። አሁን እናንተ በተቃራኒ ቤተ እምነት ወይም በኦርቶዶክሳውያን መወደዳችሁ ወይም መሞገሳችሁ ሁሉም ኦርቶዶክሳዊ የሚያሞግሳችሁ እናንተን ወዶ ብቻም እንዳልሆነ የታወቀ ነው። ደግሞ ወደዋችሁ ከትምህርት አንፃር እነዚህ ይሻላሉ ብለው ደግሞ ወደዋችሁ የሚያሞግሷችሁም ሰዎች ደግሞ አሉ። እነሱም በመለየት ብቻ አንዳንድ ሰዎች ፖለቲከኞችም እንዳሉ መረሳት ያለበት አይመስለኝም።
በቃ ፖለቲካ የምትሰሩ ያላችሁ በተቃራኒ በሌላም እምነት ያላችሁ ሰዎች ሰላም ይፈጠር። እነዛም የራሳቸው ትምህርት ሲያስተምሩ እንያቸው እስቲ በተቃራኒ ያሉ ወንድሞች። እነዚህም የራሳቸውን ትምህርት ያስተምርና ትምህርቱ እርስ በርሱ ይቃረን። እኛ ዝም ብለን መሀል ላይ ቁጭ ብለን እንመልከት። እኔ ራሱ የትኛው እምነት ውስጥ እንደሆንኩ እኮ ግራ እያጋባችሁ ነው አሁንስ። ስለዚህ ፖለቲክሱንም ተውት። አንዳንድ ፖለቲክሶች አሉ ገባሽ? አንቺ ከሌን እኮ ወዳታለሁ ምናምን ስትይ አንዷ ጋር ሄደሽ ከከሌ ጋር እንደተጣላሽ ካወቅሽ ማለት ነው። እሷን እኮ በጣም ነው የምወዳት፣ ስርዓቷ፣ ጨዋነቷ፣ አለባበሷ፣ መልኳ፣ ደምግባቷ ስትይ አንቺ ተጣልሻት እንደሆነ አንቺን ለማናደድ ልጠቀምበትም ላልጠቀምበትም እችላለሁ። እና አንዳንድ ጊዜ ለእናንተ የሚሰጠው ምላሽ ኦርቶዶክሳውያን እናንተን ከመወደዳቸውም ጋር ወይም ለእናንተ ከነሱ የተሻለ ቦታ እንዳሳዩ ከመናገራቸው ጋር የተያያዘ ስለሚሆን እሷንም ነገር ላይ እንድትጠነቅቁ ባላንስ እንድትሰሩ ያስፈልጋል። የግድ እነሱን ለማስደሰት ከኦርቶዶክሳውያን ጋር በጣም የተራራቅነን ምናምን እንድትሏቸው አይደለም፣ ግን ባላንስ ፍቅራችሁን ከኦርቶዶክስ ጋር ጠበቅም ብታደርጉ ችግር የለውም። መዋደድ አሪፍ ነው፣ ወንጌል ነው የያዛችሁት። ስለዚህ ፍቅራችሁን ክብራችሁን ለኦርቶዶክሳውያን እንዳለ ቀጥላችሁ፣ ግን ለፖለቲክስ ለአንዳንድ ፖለቲከኞች ደግሞ ላለመመቸት ሞክሩ እናንተም። ከዛ ባለፈ ግን እናንተ በኦርቶዶክስ መወደዳችሁ ብቻ ምንም ጠላት እናንተን ሊያደርግ የሚችል ነገር የለም። አይ ላቭ ዩ ምናምን ስትባሉ የሚከፋው ሰው ካለ እናንተም አይ ላቭ ዩ መባል ትችላላችሁ። እንትኑን የጠላቸውን መሰባበቅ ተዉት፣ መስቀሉን ያዙት፣ ጎራዴውን ጣሉት። ኢየሱስ ክርስቶስ የተወጋበትን የሞተበትን እውነት አስቡት። ከዛ በኋላ መወራወሩ መቆራቆዙ ለሰይጣን ለዲያብሎስ ከእምነት ውጭ ላሉ ሰዎች እንጂ የሚጠቅማቸው ለኦርቶዶክሱም ለካቶሊኩም ለፕሮቴስታንቱ ምንም የሚጠቅመው ነገር የለም። በዚህ መካከል ላይ ታውቂያለሽ አንዳንድ ላብራቶሪዎች መድኃኒቶቻችንን ብቻ ሳይሆን በሽታዎቻችንንም ነው ክሬት አድርገው የሚበትኑት። የፋብሪካ ውስጥ ላብራቶሪ ውስጥ አንዳንድ አገር የሚበጥብጡ መድኃኒት በሽታዎች ይፈበረካሉ። ጥቅሙ ምንድነው? ኢንቨስትመንት ነው። ልክ ይሄንን ቲክቶክን ክሬት እንዳደረገው መልቲ ቢሊየነር ሰውዬ ወይም ፌስቡክን እንደፈጠረው ማርክ ዙከንበርግ ልክ እንደሱ በሽታን መፍጠር ራሱ የፈጠራ ችሎታ ነው። በሽታውን ይፈጥሩታል፣ ያሰራጩታል። ያሰራጩታል። ከዛ በኋላ መድኃኒቱ እኔ ጋር ነው ብለው ይሸጡልናል። እና እባካችሁ በሽታውንም መድኃኒቱን የሚሸጡልን ሰዎች ሃይማኖት ውስጥ በሽታ ስትሸጡ፣ ክፋት ስትሸጡ፣ አመጽ ስትሸጡ የእናንተ አመጽ የዘላለም ሕይወት እንዲያጣ ሰው ሊያደርግ ይችላልና የቀልድ አይደለምና በስጋ ብቻ የሚገል አይደለምና ስለዚህ ማረጋገጥ ያስፈልገናል ብዬ አስባለሁ። እኔ የምልሽ ማኪ የምትባለው ልጅ ማን ናት? አውቃታለሁ እንዴ? እኔ እንጃ። ማኪ ትታወቃላችሁ? ማኪ ትባላለች። አንተዋወቀው፣ እሷ ታውቀኛለች። በየቦታው ነው ነገር የምትፈልገኝ ይገስጻት እንዴ ማኪ። አይ ታያት ታረቂው እንት ካደላ ባለፈው ምን ትለኛለች? ገና እንዳወራው እንትን እኮ የለም ትለኛለች። እና እንትን ኖርም አልኖርም እኔ ግን አለው እግዚአብሔር ይመስገን። ተባረኪ። ብዙም እንትን አትበሉ፣ ትምህርታችሁ ላይ ፍቅራችሁ ላይ አተኩሩ። ያው የሆነ ነገር ሲኖርሽ ነው አይደል? ዛፍ ላይ ፍሬ ሲኖር ድንጋይ ወርዋሪ ይበዛል የሚባል አባባል አለ። ስለዚህ ድንጋይ ሙጉርጎራ ሲበዛ ፍሬያማነትን ማብዛት መቀጠል ያስፈልጋል። ተባረኪ፣ ለምለሚ፣ እግዚአብሔር ካንቺ ጋር ይሁን። ብዙም ትኩረት አትስጡ፣ ተዋቸው። የሪዞርቱ በሽታ ነው። የሆነ ቪዲዮ አይቼ እኮ ነው እኩል አንድ ላይ ድቤ ሲጠሩ እንዴት
የሆነ ሰው ነው ቪዲዮ የሰራውና እኩል አንድ ላይ ሲጫጫው ማለት ነው። ከዛ የዴቭ እንትን ኮመንት ላይ አንድ ላይ ተሰርቶ ነው ቪዲዮ ተልባ ቢንጫጫ በአንድ መቆጫ ይላል። አየሁት እኮ እኔም እኮ ልኮልኝ አይተዋል። ኦርቶዶክሳዊ ወጣት የሚል ወንድም ልኮልኝ አየሁትና እንትን ነው ያስፈልጋል። ከአንዳንድ ዲቤት ድቤ ይሻላል። ሙስሊሞቹ መንዙማ የሚያደርጉበት ድቤ ይሻላል። አንቺም እኮ በዲቤት ተጠርተሽ እኮ ቀርተሻል እኮ። ሁላችሁም እዚህ ቲክቶክ ላይማ ዲቤት ማን የሚቀበል ጠፋ። ቀለም ወርቅ የተንፍሱ ዲቤት ተጠራ ቀረ። አንቺ ዲቤት ተጠራሽ ቀረሽ። የቲክቶክ ደግሞ ምክንያታችሁ ጸዴ ምክንያት እኮ ነው ያላችሁ ዝም ብላችሁ። አሁን አንቺ እሷን ተያት እና ምክንያታችሁ እኮ ደስ ይላል። እድሜዋን በትክክል አልተናገረችምና እድሜዋን ከምትዋሽ ሴትዮ ጋር ዲቤት አላረግም አይነት ምክንያት ግን ከባድ ነው። በእኔ ላይ ነው የተዋሸው ነው። በእኔ ላይ ነው የተዋሸው እንዴ? እኔ ውሸታም በጣም በስከሰ በዲቤት ማረጋው እኔ ምን ያህል እውነት እንደምትወራ ሲጀመርኩ ዘመድ ዲቤት ራሱ እኮ ሐሳቡ እኮ አንተ ያስከው ውሸት ነው፣ አንተ ያስከው ይረባል፣ እኔ ያስኩት ይረባል ብሎ ለማሳየት መሰለኝ። እሱንም ውሸት ጨምራለሁ መሰለኝ። አስተምሮ ላይ ነው በእኔ ላይ እንደግለሰብ ከሆነ የተዋሸው ወይም ማስረጃ ትስጠኝ፣ ካልሆነ ግን ውሸታም ሰው ብዙም አለመቅረብ ነው። ለማንኛውም እንትና ምክንያቶች እኔ ያለኝ 40 ምክንያቶች አሉኝ። 20ዎቹን በነፃ ሰጠዋለሁ፣ 20ዎቹ ግን ያስከፍለዋል። ለዴቭ መቀበል የማይፈልግ ከሆነ መቀበል የማይፈልግበት ምክንያት አለኝ። የትም ያልተነዱ ምክንያት አለኝ እንጂ በፍቅር ካልሆነ ዲቤት ምን ያደርጋል? እኩል ጫጫታ፣ ይሄ ስሜታዊነት ነው። ይሄ እኔ ራሴ ዲቤት ባይቀበለው ባይነኝ። እኔ ዴቭ እንደላ አላውቅም በርግጥ ግን እኩል ይሄ በቃ ኢጎ ነው። ይሄ በጣም በስማ ደግሞ መካኒክስን አይወክልም ተብሎ ዲቤት የሚጣ ታዲያ ማንን ወክሎ ይምጣ? ፍቅር ሲዝም ወክሎ ነው መግባት አለበት ዲቤቱ? ማንን ወክሎ ነው ዲቤት የሚያደርገው? ገባ? እሱ ሉትራን አይደለም መካኒክስ አይደለም ተባለ። ወይኔ ሲያምር አካባቢያቸው ከካናዳ ነው የሚመስለው። የት ነው እንዴ? ካናዳ እኮ መጣች። በረዶ ነው የቀረው። እሱንም ያያዘ ልደት ይልክልኝ። አይ በጣም ደስ ይላል። የታባቢ ነው ያለበት ማጅራት ልታስፈጪ ነው እንዴ? ይሞክሩ ይሻላል። ይሞክሩ ይሻላል። አይ ግን በጣም ደስ ይላል የሆነስ ታዲያሳ እነዚህ ይበራሉ። እሺ እቤት ሲጠፋብን እነዚህ ቤት ሲጠፋብን እዚህ ነው የምንመጣው። የደጁ አይጠፋም። ኦኬ የቤት ነው የሚጠፋው። የቤት ያው በሩ እድሜያቸው ረጅም ነው ታያለሽ። ኦኬ እየመሸ ነው ማለት ነው። መሸ እኮ። በጣም ደስ ይላል። አዲስ አበባ 15 ዓመት ነው ከወጣሁኝ። አቤላ ተመልሼ አላውቅም። ከወጣሁ 15 ዓመት ነው። አይ ጸዴ ነው። ከወጣሽ 15 ዓመት? አይ ጥሩ ነው። ባለ ቀይረሻል። አሁን 15 ከተሰጠሽ ትጨምሪያለሽ ብዬ ተስፋ አደርጋለሁ። ምን ለምጨምረው? ቅየራ ነው። ያ ከ15 ዓመት በላይ ነው በርግጥ። ቀሲስ ምንም አያሳስብም። ማርሻል አርት ምናምን እኮ ተምሬያለሁ እኮ። ነገር ካልፈለገኝ በስተቀር ነው የምምረው። እንደባለፈው መሳሪያ ካልታጠቁ በእጅ ችግር የለውም። በቃ ልሂድበት፣ ወክ ልበላ ወጥቼ ነው ጥሩ ነው። በቃ ማይክ ልዝጋ።
እስኪ የምትፈልገው ሀሳብ ካለ ቀጥ ያንቺ። እሺ እሺ አቤላ ተባረክ። ማለት ነው የእንግዳ አቀባበል ሰላም ነው? እግዚአብሔር ይመስገን አለን። እኔ እኮ እንትን ጠዋት ተነስቼ ቪዲዮዎች ምናምን ሳይ በጣም ብዙ ነገሮችን አየውና ለዛ ነው የገባሁት። ሰምተሃል? አንተን ቪዲዮ አልሰማውም። የዴቭን ጀለስ ቴክስት ያደረገለትን ነገር እሱን ነበረ ልኮልኝ ከዛ ፖስተን ነው አየው። እንዴም ይቻላል እንዴ ብዬ የዲቤት ጥሪ እንጂ በጣም ዲቤት ጥሪ ለዴቭ የተጠራውን እሱን አልሰማውኝም። እንዴ አልሰማም። አይ ቲንክ ወደዚህ ዲቤት ጥሪ ያደረጉ እንዴ ስንት ሰው ናቸው? ቆይ ሶስት ሰዎች አይደል? 3 4 ኦኬ። የዲቤት ጥሪ ምኖች ናቸው? ፔንጤዎች ናቸው? አዎ ፔንጤዎች ናቸው። ብዙ ቲክቶክ አትገባም ማለት ነው። ኦኬ። እና እናንተ ጋር እኮ ጠዋት ነበረ። ኦኬ። እኔ እንጃ አልገባሁም። እንዳጋጣሚ የሆነ ቸርች እንትን ላይ ነበርኩኝ፣ አልተመቸኝም ነበረ። የሆነ ሰዓት ብቻ ከዴቭ ጋር አወራንና ወጣሁኝ፣ አልገባሁም። ያ ምንድነው ምክንያት? እኔ ትናንትና ሳሚ ቤት ሲከፍት እኛ ምን አድርገን ነው እኔ በጣም ቀለልም ጥያቄ እኔ ሳስበው ሰበብ ምክንያት ሲፈልጉ እንደነበረ ነው እየገባኝ ማለት ነው። አሁን ቀሲስ ባወሩት ነገር እኛ ምን አገባን? እኛ ኦርቶዶክስ አይደለን። ቀሲስን ሲያነሱ እኛን የሚያነሱን እኔ ያልገባኝ ነገር በእውነት አሁንም ካላችሁ ግቡ እስኪ ብትነግሩኝ እስኪ ማለት ጥያቄ ብትመልሱልኝ። እኛ ምን ቤት ነን? የመሬቷ ቲክታክ የቲክታክ ምንድነው? የመሬቷ ሉትራን የቲክቶክ ሉትራን ብላችሁ ብለው ቤት ተከፍቶ እኛ የምንጨፈጨፈው ምክንያት ምን አድርገን ነው? እኛ ጥፋታችን ይናገራል። ምንድነው ያደረግነው ነው ወይስ የቀሲስን እናንተ እንደምታረጉት የቀሲስን ፎቶ ዘቅዝቀን መሳደብ ነበረብን? እሱ ነው መፍትሄው? እንደዛ ብናረግ ትወዱን ነበር። እርግጥ ነው በጣም ነበር የምትወዱን እና እንደዛ ደግሞ አናረግም። ቀሲስ ገቡ ተጠየቁ። እኔ ራሴ ምንም የሰማሁት ነገር አልነበረም። የሆነ ቀን ሶሪት ቤት ጠዋት ላይ ስገባ ኢንቫይት ተደረኩ፣ ገባው፣ ቪዲዮ ሰማው። ከዛ ኦኬ በልጆች ላይ በጴንጤ ልጆች ላይ የተናገሩት ነገር ቀሲስ ልክ አይደሉም፣ በዚህ ላይ ይቅርታ ቢጠይቁ ብዬ ወጣው። ሌላው ግን በሽሽቁ ከዛም ከዚህም ያለ ነው። እስኪ ከኛ ቤት የሚሳደብ አምጪ ሲሉ ትዝታው ተጣጣራውኝ። እኔ ለምሳሌ ሁልጊዜ ይተሳደበ የሚውለው ትዝታው ሳሙኤል አለ አይደለም ያልኩኝ እሱ ብዬ እንደምሳሌ ሰጥቼ ወጣሁኝ። ቀሲስ ደግሞ አኬ ቤት ገብተው ይቅርታ ጠይቀው ወጡ። ከዛ በኋላ እንደገና ቤት እየተከፈተ አልፎም ተርፎም እኛ ሉትራኖች እንድንድናቸው ተልኮ አለባቸው፣ ተከፍሏቸው ነው። እኔ ስንት እንደከፈላችሁ ቤት ነው ደስ ይለኛል በእውነት ተከፍሏቸው ነው። ምንድነው በጣም ከባድ ነው እና ይሄ በጣም ሰማይ ማጥፋት እኔ እነሱ ያኔ ምልጭ ተልኮ ሳይኖራችሁ ነው እንደዚህ እንትን ይሁሉ ዋጋ የምትከፍሉት የምትሰደቡት ጌታ ነው አይላከም እኮ እሱን እኮ እንድትይ እኮ ተልኮ ከሌለውማ ሰው እኮ አያስፈልግም እኮ የሆነ ተልኮ ነው። እነሱ ተልኮ የሚሉት በብር ነው እየተከፈላቸው ነው። እኔ እኮ ስሚ እኔ ያልከፈለኝ አካል የለም እዚህ ቲክቶክ ላይ ለምሳሌ ማህበረ ቅዱሳን ይከፍሉታል ተብያለሁ። የቱ ጋር ቢሮአቸው እንዳለ አላቅም። በስማችሁ ገንዘብ ይከፈላል ተብያለሁ። በስማችሁ ለደረሰብኝ የአእምሮ ጉዳት እንድከፍሉኝ ፈልጋለሁ ልላቸው ብዬ ቢሮአቸውንም አላቅም። ከዛ ደግሞ ከሙስሊሞች ይከፈላል ተብያለሁ። አይዝሻል እኔ ብቸኛ ሰው እዚህ ሚዲያ ላይ ራሱ ከየሃይማኖቱ ገንዘብ የሚከፈለኝ ብቸኛ ሰው ነው። ይሄ ሁሉ እንትን ይከፍላል ወይኔ ታደሎ ይሄ ሁሉ ዲኖሚኔሽን ይከፍላል። እንደዛ ነው። ምን መሰለሽ በቃ ቅድም እንደነገርኩሽ ነው። እንደዚህ ካላጥላሉሽ ገባሽ ምኑን እንትን ሐሳብ ይዘሽ መጣሽ ባሽ ሐሳቡ እንዳይሞግቱት እውነት አለው። ሐሳቡ እንዳይሞግቱት ተጨባጭ ማስረጃ አለው። ከዛ ሐሳቡን መሞገት ሲያቀታቸው የደሞዝ ፔሮሊሽን የት እንደምትፈርሚ መገመት ይጀምራል። ከኦርቶዶክስ ይከፈለዋል፣ ከካቶሊክ ይከፈለዋል፣ ከሙስሊም ይከፈለዋል።
ከኢህአፓ ከኢህአዲግ ከብልጽግና ይከፈላል ብለው ስምሽን ማጥፋት ይጀምራሉ። ይሄ አንዱ ማሳያ ነው። በቃ እንደተሸነፉ እንደወደቁ ማሳያ ነው። በቃ አሁን ዝም ብሎ ሰሚ ያላቸው ለምሳሌ ሉተራኖች ሚሽን ተቀብለው ነው የመጡት ሲሉ ሰምቻለሁ። ሚሽን ተቀብለው ነው የመጡት። የተጻጻፉበትን ህጋዊ ውል ማስረጃ አምጣ፣ የድምጽ ቅጂ አምጣ፣ የቪዲዮ ማስረጃ አምጣ። ከዛ በኋላ ወሬን ቀጥሎ እንሰማሃለን። ሚሽን ተቀብለው ነው የመጡት ስትለን፣ ሚሽን ተቀብለው መጡ ዝም ብለህ ስትለን ምናምን አንተ ማን ነህ? ጌታ ኢየሱስ ነው ወይ? አንተ ማን ነህ? እግዚአብሔር መንፈስ ነው ወይ? ምናምን አንተ ማን ነህ አንተ? እና ማለት መብት ነው። ይከፈላታል። የተከፈልበት ደረሰኝ ምናምን ይዘና ደሞዝ ሲሰጧት ምናምን ስክሪንሻት አምጣ፣ ከዛ እንሰማሃለን። እሺ በቃ አሁን ማስረጃ መጠየቅ ነው። ደሞዝ ብለዋል። ደሞዝ ስንቀበል ያለበትን ማስረጃ ያመጣሉ። በዚህ ሞራሌ ሰለባ መሆን ይመስለኝ። ግን እንዳልኳችሁ ነው። ሰዎች ያለ ማስረጃ ሰውን ሲወነጅሉ ቢያንስ እንትን ብትሉ ጥሩ ነው። ነገሩ ቅድም አንፎሎ በስቶብኛል ብለሻል። ባቄላ ቀረ ቢሉ ምን ቀረ አሉ የሀገር ሰው ሲተርፍና ምንም እንዳይመስልሽ በዚህ ጉዳይ። ስለዚህ ወደፊት ብቻ መቀጠል በቃ። ቲክቶክ ማንም የማንም አለቃ አይደለም። ሁላችንም አካውንት አለን። በአካውንት መስኮታችን በኩል ገብተን እንተነፍሳለን፣ አለን እንላለን። ይሄ ነው ሐሳቤ እንላለን። ካልተመቸ ይመች፣ ከተመቸ ተመቸ ነው በቃ። ዳር ትይዛለህ ብሏል። ማን ነው ያኛው ወንድማችን? ዳር ትይዛለህ፣ ሌላ ጉዳይ የለም። ናና ሉትራን ሁን አልተባልክም። ናና እንትን ሁን አልተባልክም። ባለፈው አስገብታችሁ ራሱ ስትለማመጡት የነበረ ሰው ዛሬ የሆነ ቤት ገብቶ ዛሬ ነው ከትናንት ወደ የሆነ ቤት ገብቶ ሲረጋግጣችሁ ነበር። የመካነ ኢየሱስ ወንጌላዊ ቀለብ ከመካነ ኢየሱስ ጧትም በእናንተ ጧትም ሲረግጠን ዩቲዩብ ላይ ከአጋፔ ጋር እያየው አለፋለሁ። ቀለብ ከመካነ ኢየሱስ ትምህርት ከና ኃይለ ኢየሱስ ነው የሚወስደው ሰውዬ ያልከውን ማለት ነው። ጥሩ እንትን ነው፣ ጥሩ አገላለጥ ነው። ያ በጣም እየደብን ነበረ። እንትን ነው አቤላ፣ ለምሳሌ እነ ዩጩፋን ካነሳ አይቀር ማለት ነው በካውንስሉ ያሉት ህብረት አንድ ነን አይደለ? የነሱ ምጉት ኦኬ አንድ ከሆነ እኔ የዩጩፋን ነው የተሳደብኩኝ። ዩጩፋ ሲባል ደግሞ እንዴት ከዩጩፋ ጋር አንድ ተሳራቅ እንሆናለን የሚባል ነገር ደግሞ እንዴት ዩጩፋ ካውንስል ውስጥ የለም እንደ አቤላ አለ አይደል? ካውንስል ውስጥ የሌለ ማን አለ? ሁሉም አለ። ሙሉ ነው፣ በየአይነት ነው። ሜኑ በዩ የሸራተን ሜኑ በዩ ምን ቀር? የጣሊያኑም አለ፣ የአሜሪካውም አለ፣ የጃፓኑም ሱሺ አለ፣ የጣሊያኑም ስፓጌቲ አለ፣ የእንትኑም አለ። ሁሉም ነው ሜኑ ፉል ነው። ካውንስላችን ምንም ጉድለት የለበትም። በየአይነት በወንድም በሴትም በጥቁርም በነጭም አሟልቶ ያለ ካውንስል ነውና ጭራሽ የካውንስሉ እኮ ቦርዳችን እዩ ጩፋ እኮ ነው ቦርድ። እዩ ጩፋ ቦርድ የሆነበትን ካውንስል አምጥተህ ወንጌላውያን አማኞች በትምህርት አንድ ናቸው የሚል እንትን አቋም ለመስራት ማሰብ በጣም ከባድ አካሄድ ነው። ያስልኩንም እነሱ ራሳቸው ከዩ ጩፋ ጋር አይስማሙም። ስለዚህ ጩፋ አንቀበለውም ይላሉ። ካውንስል ውስጥ አለ ያው መሪ ነው ብለኛል። ስለዚህ እንዴት ነው ከዩ ጩፋ አንደለንም ግን አንድ ነን
ማለት ከባድ እኮ ነው። እኔ እሱን ነው ትናንት ወደ ልቤ ወደ አይምሮ የመጣ ወደ ልብሽም ችግር የለውም። ፔንቴኮስታሊዎች መስለሻል። ሉተራን ስትሆኝ ልብሽን ጥለሻል። እንዴት ሄድኝ? አይ አልጣልኩም። ትዝ ያለኝ ግን እሱ ነው በእውነት ማለት አንድ ነን። እዩ ጩፋ ጋር አይወክለንም ከተባለ እዩ ጩፋ ካውንስል ውስጥ አለ። እንዴት እዩ ጩፋን ከፔንቴኮስታል ጋር እዩ ጩፋ ራሱ እኮ ይኸው የፔንቴኮስታል ምክትል ነው አይደለ? ምክትል ፕሬዝዳንት አይደለ? እዩ ጩፋ አይ ቲንክ ባልሳሳት። አይ ምክትል አይደለ፣ የቦርድ አባል እንጂ ምክትልም ምንም ማለት። ኦኬ። ስለዚህ ካውንስል ውስጥ አለ እና እዩ ጩፋም አይወክለንም ልትሉ አትችሉ። ምክንያቱም እኔ የተሳደብኩት እዩ ጩፋ ነው ሲባል የሆነ ሰው አይ እሱን እኮ እንዴት ከኛ ጋራ አንድ ላይ ናቸው ካውንስል ውስጥ። ስለዚህ እኛም አንድ ላይ መካኒዝም አንድ ላይ ስለሆነ ታዲያ እንደ አንድ ነን እያላችሁን ያላችሁ። ስለዚህ ከዩ ጩፋ ጋርም አንድ ነን በሏ ታዲያ። ይሄ ነው የኔ እንትን። ግን ኤኒዌይስ እኛ አቤላ ጨርስ እናወራለን። ዘግቻለሁ እኮ። እሺ እኔ በቃ የትናንትናው ቤት የመከፈቱ ዴቭ ምንድነው ሳሚ ቤት በተደረገው ያለምንም አሁን እንግዲህ እኛ ባልዋልንበት ቤት ተከፍቶብን ስንረገጥ እኔ በእርግጥ እዛ ላይ የነበርኩ እንዳለ ቦልኬ ወጥቻለሁ። አቤላ ኤቢን ራሱ እኔ ይቦልከኝ አቤላ አንድ ጥሩ ሰው በየማስበው በይብ ነበርና ቴሌግራም ላይ አቤት ምን አለ መሰለኝ ከቴሌግራም ላይ ብዙ ሰዎች ወጡ አለ። በጣም ውሸት፣ እኔ ከምናደድበት ውሸት በኢየሱስ እና ከቴሌግራም ላይ ማንም ሰው ይወጣ የለም። አንድም እንደውም ኤልያስ ተጨምሯል። ያው የወጣ ሰው የለም የሚጨመር እንጂ። ከዛ ለምን ተዋሻለ ብዬ ኮመንት አደረግለት ወዲያው ብለው ካደረገ ቅርብ ነበሩ እነዚህ ሰዎች። ሰበብ ነበረ ሲፈልጉብን የነበር ምክንያት ሰበብ እንጂ እኔ ከኤቢ ጋር ምሳሳቅ በጣም ኮመንት ላይ የምስቀው ምናምን ሰው ነበርኩኝ። ግን በጣም እነዚህ በጣም ስሜታውያን መሆናቸው እንግዲህ በእግዚአብሔር መንፈስ እንመራለን ይላሉ። መንፈስ ቅዱስ የት እንዳለ አላቅም። ትግስት የሌላቸው እንከን ትንሽዬ ነገር ስንናገር ይሄው ሰደብሽኛል። ስድብ አይደለም ዋሽ። ቲክቶክ ባህሪ ይለውጣል። ታዩ እሱም ባህሪ ተለውጦ ነው። አሁን አንቺ ስትመጪ ፔንቴኮስታል ነበርሽ፣ አሁን ሉተራን ሆነሽ ተለወጥሽ ማለት አይደለም። ያልተለወጠ ማን አለ እዚህ ቲክቶክ? ቀለም ወርቅ ሲመጣ ወንጌላዊ ነበረ፣ ቸስታ ነበረ፣ ሚሊዮነር አልሆነም። ከቲክቶክ በኋላ ተለወጠ ማለት አይደለም። ተለወጠ ማለት አይደለም። እዚህ ሚዲያ ጥርሱ ያልተለወጠ፣ ፊቱ ያልተለወጠ፣ አቋሙ ያልተለወጠ፣ ከጻይም የነበረ ቀይ ያልሆነ፣ ከሴታ የነበረ ወፍራም ያልሆነ ማን አለ? መልካም የነበረ ክፉ ያልሆነ ማን አለ? እዚህ ቲክቶክ ሰው ይለውጣል። ቲክቶክ በብዙ መንገድ ነው፣ ዘርፈ ብዙ ነው ለውጡ። ሀብታሞችን ደሃ አድርጓል፣ ደሆችን ሀብታም አድርጓል። ይሄ ቲክቶክ እንደዚህ ነው። ይሄ ቲክቶክ እንደዚህ አመሉ ነው። እና ኤቢም ወንድማችን እንደዛው ነው። ሲመጣ ለስላሳ ነበረ፣ እዛ አሁን ደግሞ ትንሽ ሻካራ ሆነ። አልተመቻችሁትም። በተለይ እናንተ ሉተራውያን አልተመቻችሁትም። እንደ ሬማንስ ነው ያለው። ሬማንስ እንደ ሽፍታ እንደ ወንበዴ ነው የምቆጥራችሁ ብሎታል። ሽብርተኞች አለን እኮ ሽብርተኞች ነን እናችሁ። ልክ ነው፣ አልተሳሳተም። ሽብርማ እየነዛችሁ በእናንተ ምክንያት እኔ እንኳን ላይቭ ከፈትኩ ከስንት ጊዜ በኋላ። ሰዎቹ ጧት ያ የፈረሰ ሪዞርት ውስጥ ሰዎቹ ተጨነቁ፣ ተሰቃዩ በእናንተ ምክንያት። ይሄ ሽብር ነው፣ ይሄ ሽብር ነው። ቀለም ወርቅ ስለ ገድል ማውራት ትቶ ስለ ሉተር ማውራት ጀመረ። አባቶች ምንድናቸው? ካልቪንስ ምንድነው? ዙንግልስ ምንድነው? እንትናስ ምንድነው አለ። እንደናንተ ደግሞ አመፀኛለን እዚህ ቲክቶክ ላይ ዘመዴ ማን ያላመጻችሁበት? ወይ ጉድ! እንግዲህ አመፀኞች መሆናችሁን ማወቁ ሁሌ እኮ ነው። ብርሃን በጨለማ ላይ ያምጻል፣ ጨለማ በብርሃን ላይ ያምጻል። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይቃወማል፣ ያምጻሉ።
ገባሽ? እናንተም ትምህርት ይዛችሁ ነው የመጣችሁት። ይሄ ትምህርታችሁ ያመጸበት ሌላ ትምህርት አለ። ስለዚህ አመፀኛ የሚለው እንደ ክፋት አትሰጡት። ግን አንዳንድለት የሆነ ከማትጠብቀው ሰው አሁን እኔ ቢን በቃ ጥሩ እንትን ነበረ እማየው ማኪን አቤላን ፈልገሽ ነው የመጣሽ አይደል? እሺ። እና በጣም እኔ ራሴ የምሬን ነው። ግን አቤላ ማለት በጣም ኤቢን የሆነ ስለማልጠብቀው በጣም በቃ አዘንኩኝ። በኢየሱስ ሰው እስከምን ድረስ ነው ማመን ያለብኝ ብዬ በጣም ቆም ብዬ ነው ያሰብኩኝ ማለት ነው። እና ምን በቃ ለምን ተዋሻለህ ብዬ ኮመንትስ ስለጻፉለት ብቻ ነው ብሎክ ያደረገኝ ማለት ነው። እና በጌታ ስም በጣም እና እውነትም ዋሽቷል። ማንም ከቴሌግራም ይወጣ የለም። ይሄው እንደውም ኤልያስ ተጨምሯል። እና ይሄ ውሸት ስም እንትን ለማለት በቃ እነሱ አትስማዋቸው። እነሱ ቤት ሲከፍቱ አንድ ሰው ብቻ የሆነ እንትን ብለው ወንድማችን እንዳለው ዝምባም ሆነው እንዲቀሩ እነሱ መካኒዎስን አይወክሉም፣ ሉትራንን አይወክሉም። ተልእኮ አለባቸው። ሰው ህዝቡ ፈርቶ ወደኋላ እንዲል የሆነ ፖለቲካ የመስራት ልክ በፊት እናንተ ጋር አትግቡ ጊፍት አትስጡ ምናምን ሲባል እንደነበረ ልክ እንደዛ ነው እኮ እያረጉ ያሉት። ስለዚህ እኔ ደስ የሚለኝ በትምህርት ብንሞጋገት በጣም ነው ደስ የሚለኝ። ግን የስም ማጥፋት በጣም ይሄ በጣም አይጠበቅም እና በጣም ካዘንኩባቸው ሰው ጥሩ ነበረ ሲመጣ በጣም ጥሩ ከኦርቶዶክሳውያን ጋር በጣም የሚግባባ ምናምን ነበረ። ቲክታክ ግን እንዴት ለምን እንደሚቀየር አላውቅም። የሆነ ወዳጅነት፣ ጓደኝነት፣ ይሉንታ አይ ነው በጣም ከባድ ነውና ለወዳጅ ለወንድም ይቀየራል። አሁን ለምሳሌ ታብታብ የሚያበዙ አብዛኞቹ እህቶች እንትናቸው አሻራቸው እየለቀቀ ነው። አሻራ ማለት ደግሞ ማንነት የሚታወቅበት አንዱ ፓርት ነው። ታውቂያለሽ? ማንነቱን እያጣ ነው ሰው ታብታብ በማድረግ ኮፒ ሊንክ በማድረግ የተቆራረጠ ቪዲዮ በመስማት ገባሽ? ጥላቻ በመስማት ከተንኮል በመስማት ሰው ማንነቱን እያጣ በቃ እዚህ ጋር ማንነቱን እየጠበቀ ያለ ሰው ይሄንን አፕ አንስቶል ብሎ በሰላም ከሚስቱ ጋር ትዳሩ ጋር ከትምህርቱ ጋር ከስራው ጋር የሚኖር ሰው ብቻ ነው ሰላሙን እየጠበቀ ያለው። በዚህ ሰዓት ማንም ሰላም ያለው የለም። አሁን ራሱ ነገ ምን እናወራለን ብለው በፌክ አካውንት ገብተው የወሬ ቃርሚያ የሚቃርሙ ነገ ለሚያወሩት የሚዘጋጁ የአቋም መግለጫ የሚሰጡ እከሌና እከሌ ብለው የ5 እና የ10 ገጽ የአቋም መግለጫቸውን ለማንበብ የሚዘጋጁ ስንት ሰዎች አሉ። ሰላም የለውም እኮ ሰው። አንቺ ራስሽ አሁን እንደተነሳሽ ቪዲዮ ይላክልሻል። ከእንቅልፍ ልብሽ እንደባነንሽ የምታየው ቪዲዮ ነው። የካናዳን ያንን በረዶ ከማጣጣም ይልቅ የቲክቶክን ሙቀት ስትሞቂ ትመጫለሽ፣ እኛንም ታጋጊናለሽ፣ ታነካኪናለሽ። በቃ ኮንታሚኔት እንዳደረገን መነካካትን መለባለብን ምንም እዚህ ሚዲያ ላይ ጤናችሁን መጠበቅ ከፈለጋችሁ እንደዛ ሰውዬ ይሄ ሰው ጻድቅ ነበረ እንዳለ በክፋታቸው እንዳልተባበረ የሮም ወታደር ምንም እንኳን ከገዳዮች ጋር አንድ አይነት ዩኒፎርምን ቢለብስም ግን በኢየሱስ መሞት ውስጥ ምንም እንዳላዋጣው ያ ጻድቅ እንደነበረው ሰውዬ መቶ አለቃ ዝም ብላችሁ ነገሩን ብትመለከቱ ጤናችሁን ትጠብቃላችሁ ብዬ አስባለሁ። እኔ እንደግል እንደ ወንድም እንደ ታላቅ ወንድም ምክር ብሰዱትና እንደዛ ነው የሚሻለው እንጂ አንቺማ የጦር ሜዳው መሀል ላይ እኮ ነው ያለሽ እናቴ። ጥይት ሁሉ ያንቺን ሄልሜት እየመታ ነው ሌሎች ሰውን እየገደለ ያለው። ያንቺን ሄልሜት ይገጫል። አንቺ ምንም አትሆኝም፣ እኛን ያቆስላል። ያንቺን ሄልሜት ይመታል። አንቺ ምንም አትሆኝም፣ እኛ እግራችንን ይሸነክላል፣ አእምሯችንን ያሰናክላል። አንቺ ምንም አትሆኝም። አንቺ ወደ አንቺ ነው የተኮሰው እኮ ብዙ ጊዜ። ስለዚህ ስሜቷ ተነካ። ጊፍት ሰጥ አንቺ ከቲ በቃኝ። አቤላን በጊፍት እስኪ እንትን በሉልኝ በባርኩ እስኪ አንበሳ ማውረዱ የኔ ስልክ አንበሳ አወርደ የኔ ስልክ ባካርቄ መመለስ አለብኝ ወገኖች። አንበሳ አውርዱ እስኪ። እኔ ላይ አንበሳ ይወርዳሉ እንጂ በየኮመንቱ እንደ አንበሳ ይዘሉብኛል እንጂ እስኪ አውርዱ ጨምሩ እስኪ። ይኸው እኔም እየጨመርኩ ነው። አውርዱ
ኧረ ተባበሩ። አረቴ በእናትሽ እቺ ደግሞ አቤላ አይ ቲንክ ማኪ ጥያቄ ያላት ባንተ ላይ ጣት ፖለቲካ እንደተሰብብኝ የሌለው ኑርበት። የምን ፖለቲካ ነው ደግሞ? እሺ አንቺ አመሰግናለሁ። አቤል በቀለለ ቅድም ያራስ ቅድም ስታወራ ሰምቼ ካለው ያወራሁትን ግን ቃል በቃል ድገም እስቲ። ምንድን ነው ያልከው? ስለ ላብራቶሪ ያወራሁትን ነው? እሱ ሰውዬው ነበር ያልከው። ኧረ ብዙ ናቸው ላብራቶሪ አንድ ሰው አይደለም የሚሰራው እኮ እዚህ ያልከውን ንገረኝ። እዚህ የጠራከው ሰው እዚህ ምን አልኩኝ? ቅድም የሆነ ሰው ጠርታለህ። እኔ ጠራት ሲል ከጠራጥሪው በቃ አንቺ እኔ ትዝ አይለኝም። አይ ራስህ ጠራው። አንተ ነው ሲጠራ የሰማሁት። እኔ ደግሞ ያ ሰው በሱ በላብራቶሪ ውስጥ እንዳለ አላውቅም ነበርና ካንተ ነው የሰማሁት። ስለዚህ አንተ ጠራው። ማን ነው እሱ ሰውዬ? አንተ ጠራው አንተ። አይ ጠራው አንተ። ማን ነበር ያልከው? ምን ታስታውሱ ሰዎች አሉ? ስለ ላብራቶሪ ባወራሁበት ክላስ ስንማማ የጠራው ስም አለ። በሽታው የሚያመጣውም ለበሽታው ክትባት የሚያመጣው ሰው ብለህ ጠራክ። ያ ሰው ደግሞ በእንደዚህ አይነት ውስጥ የለምና አንተ የጠራከው ሰው እሱ ሰው ደግሞ ጠርቷል። እንደ ማኪ ጌታ እኔ አልሰማሁም። አዎ ጠርቷል። ጠርቷል። እስኪ ጥሪው። እሺ እኔ አልጠራውም። ራሱ እንዲጠራና መስማት እሺ፣ በውስጥ ጻፊ እኔ አልጠራውም። ከፈለግሽ ደግሞ አንቺ ሪከርዱም ደጋሚ መስማት ትችያለሽ። ላይቭሽን ስትዘጊ እኛ ሞዴሬተር ስለሆነ ማን ነው የጠራኸው? ክሩ ይሻላል። ስጠራን ያልሰማሁም የምሬን በእውነት ማለት እንደዚህ በተለይ ቴክኖሎጂ ላይ ሲጠራ የነበረውን ሰው ነው የጠራውና ገርሞኝ ነው። እኔ እንዴት አልሰማሁም? ጆሬ እባክህን አቤል ልገምልኝ። ማንን ነው የጠራኸው? ታስታውሳለህ? እሺ ማርክ ዙከንበርን ያልኩትን ማርክ ዙከንበር ብያለሁ። የፌስቡክ መስራች ብያለሁ። እሱ ነው በሽታ የሚያመጣውም ክትባት የሚያመጣውም ሲል አዲስ ነገር ሆኖብኝ እንዲያረጋግጥ እሱን አላልኩም። አይ ስቶሪ ይሄንን ለዚህ ነው እንደዚህ ያስጨነቅሽ ያስጨነቅካት ሄድሽ። እኔ ለአይንሽ ምግብ እንዲሆን ምሳሌ ነው አይደል ያረከው አቤላ? እሱን ነገር ለቀሲስ ዲበኩል ነው ይሄንን እየጋበዝኳቸው ያለሁት። ለቀሲስ ዲበኩል ነው። ያው እንግዲህ ያው ጴንጤው ይሄንንም እያለማ ነው ለማለት ስሚ እኔ ማርክ ዙከንበርግን እኮ የጠቀስኩት ምንድን ነው መሰለሽ? በሽታ እኮ አላልኩም እኮ በሽታ አላልኩም እኮ። ማርክ ዙከንበርግ ቲክቶክ ፌስቡክን የፌስቡክ መስራች እንደሆነ ሁሉ ሌላውም የቲክቶክ መስራች ቲክቶክን እንደፈጠረ ሁሉ ላብራቶሪ ውስጥ ደግሞ በሽታ የሚፈጥሩ በሽታን ፈጥረው ከመድኃኒቱ ጋር ለዓለም የሚሸጡ በበሽታ የሚነግዱ ሰዎች አሉ ነው ያልኩሽ እንጂ እሱን ስለ በሽታ አይደለም። ፌስቡክ ምናምን አላልክም አቤት። እውነት ለመናገር ፌስቡክ ምናምን አላልክም። ሪከርድ እኮ ይወጣል፣ ችግር የለውም። እኔ እየሰማሁህ ነበረ። ኧረ ፌስቡክ ብለዋል። እኔ የፌስቡክ መስራች ብለዋል። ፌስቡክን የሰራው አልኩኝ እኮ ነው። እሱን ሰምቻለሁ፣ ሌላ ግን አልሰማሁም። ቢል ጌት እና እኔ የነገርኩሽ ይኸውልሽ፣ እኔ የተናገርኩት እነ ማርክ ዙከንበርግ የፌስቡክ ፈጣሪ እንደሆኑ ሁሉ ላብራቶሪ ደግሞ ላብራቶሪ ውስጥ በሽታ ከነ መድኃኒቱ የሚሸጡ የበሽታ ነጋዴዎች አሉ። እዚህም ቲክቶክ ላይ መድኃኒትም በሽታ የሚሸጡልን ሰዎች አሉ እየቀላቀሉ ነው ያልኩት። መድኃኒትም በሽታ ማትሽጡልን፣ ተው ይቅርብን። ወንጌል ይሰብኩናል። ወንጌል መድኃኒት ነው። ደግሞ በሽታም ይሰብኩናል። ኦርቶዶክስን መጥላት ይሰብኩናል። በዛ በኩል ያሉት ደግሞ ፕሮቴስታንትን መጥላት ይሰብኩናል። ሁሉም ከፕሮቴስታንት ሁሉም ኦርቶዶክስ ጣልና የኦርቶዶክስን ጥላቻ አይናገርም። ሁሉም ከኦርቶዶክስም ደግሞ የኦርቶዶክስን የፕሮቴስታንትን ሃይማኖት የሚያጥላላ አይደለም። ግን መካከል ላይ ወንጌልን መድኃኒቱን የሚነግሩን ደግሞ በሽታም ደግሞ የሃይማኖትን ጥላቻ እርስ በርሳችን የሚያዛምቱብን ሰዎች አሉ ነው እያልኩ ያለሁት። ያንን ለመናገር ነው። ይሄን ምሳሌ ዙከንበርግ እንደ ዘመድ ናችሁ እንዴ? ምንድን ነው
እኮ ዘመድ ናችሁ እንዴ? ሌላም ልጠይቅ ወደ ሌላ ጥያቄ ልሂድ። እሺ ጠይቂው። እሺ ጠይቂ። አለመመለስ መብት እየተጠበቀ ነው። ግን እንደዚህ ነው። ጥያቄሽን አይቼው ያለው መልሱን ማዋጣኝ ከሆነ አልመልስም። መልሱ ፖለቲካ ያለው ከሆነ አለመመለስ መብት የተጠበቀ ነው። ቀጥ ማኪ እንሂድ። አረ እንትን ነገር አይደለም። አቤላ ብታይ ከማኪ ጋር ድመትና አይጥ ነበርን። ፎቴ ስሰቅል አንዴ ፍየሏ ስታረገኝ የነበረች ሰው ናት። በባይዘው ይቅር ብያት በምህረት ኦኬ። በፍቅር ማርከሻን ነው። በፍቅር ማርኪያት ነው። አሁን እኔ በፍቅር ወይኔ ሲያምር አካባቢ ጎነ በጣም ደስ ይላል። ፖለቲካ መስራት መቼ እንትን ብለህ ነው የምትሉ ሰዎች፣ እኔ ፖለቲካ አልፈራም እኮ። ምንድነው አንዳንድ ጥያቄዎች ግን ዝም ብሎ ቢበስሉ ነው የሚሻለው። ጥያቄውን ንገሪ። ኦኬ አቤል፣ ማለት አንተ አሁን ከሉተራኖችም ጋር እንትን ስትላይ ካለው ከምኖች ጋር ከሉተራኖች ጋር ቲክታክ ላይ ካሉት ጋር በደንብ እንትን ስትል ማየው ወይ ሉተራን ቤት ወይ ኦርቶዶክስ ቤት ነው እና ማይክ ምድር ላይ ደግሞ የትኛው ቤተክርስቲያን ነው ያለኸው? የትኛው ቤተክርስቲያን ነው ወርሽፕ የምታደርገው? ሰው እያሰባሰብኩ ነው ልጀምር የራሴ። ኦኬ ለጊዜው ቤተክርስቲያን የለህም ማለት ህብረት የምታደርግበት ቤተክርስቲያን የለም? ለጊዜው አለኝ፣ የቤት ህብረት አለ። ኦኬ የጌታ እራት ምናምን የት ነው የምትወስደው? ምን ብለህ የቸርች ስም ልትለው ነው አቤላ? ሲሞላ ቁጥሩ ሲሞላ ምን ልትከፍት ነው? አንዴ ልጨርስ። ሉትራንና ጴንጤ በጋራ ተስማምተን የምንኖርበት የጋራ ቤታችን ዓለም አቀፍ ቤተክርስቲያን ተስማምተን የምንኖርበት የጋራ ቤት ነገር ቦሌ ነው። አናኒ ጥያቄን ሳልጨርስ ቦሌው ነው። ገና ሳይገባ እኮ ነው እየተናገረ እኔ ምን ላድርግ? ምን ጨርሽ እንዴ? ጌታን አውቆ ነው የሚያስቀይሱት። አንዴ ልጠይቀው እንዴ? እኔ እኮ የስሙ ጉዳይ ማን ቤት ነው የምገባው? ቆይ እኔ ኦርቶዶክስ ሲሳይ ቤት ለማለት ፈልገሽ ነው? ሰላም ይልሻል አንቺ አቦን አኬ ሰላም ይልሻል አንቺ አኬ ሰላም ይብዛ። ሰላም ብያለሁ በለ። ወይኔ ሲያምር ይሄ። እኔማ ድንገት በቃ ሳላስበው ልመጣ ነው አዲስ አበባ። ሲያምር በእውነት። ኧረ ሀናተ አንዴ ልጨርስ ጥያቄን ተይ። ኧረ ቆይ ማኪ ቆይ ትንሽ ጊዜ ስጭር እንዴ። አንቺ ቪዲዮ እንደተከፈተ አቤል ያውራ። እሺ አዳም እኛ ነበር የምንሰራው። ተውን ማን ይስራው? ኧረ እኔና ተገላገይ ከዚህ ካለሽበትም ጦርነት ትገላገያለሽ። አዎ እዛ እያሰብኩ ነው። በስማ መብራት በአፍላስ አካባቢ ጌታን እንደዚህ ጥያቄ ግን የምትፈሩ አይመስለኝም ነበር። አንቺ ደግሞ ጥያቄ አይደለም የቸርች ነው ምናምን ብትይ የቸርች ነው ምናምን ብትይ እኮ እኔ ብዙ ጊዜ የቸርች ነኝ ስል ሰምተሻል? እስቲ ንገሪኝ። እኔ የትም ስትል ሰምቼ ካላቅም ለዛ ነው የምጠይቀው። አንተናስ አንቺ ሳልሰማሽም የት ነኝ ስል ወይ አንቺ ሲሶ የቸርች ነኝ ነው የምለው እኔ። ኧረ ሙሉዬ ነው እኮ በፊት መካነ ኢየሱስ ነበረ። ከዛ ከመካነ ኢየሱስ ወጥቶ ወደ ሙሉዬ እንደገባ ነው እኔ የማውቀው። ሙሉ ወንጌል ቸርች ነው ማኪ። አቤላ እኮ ነው ሙሉዬ አሁን እኮ ኦኬ ሙሉ ወንጌል ቸርች ተረዳለክ። በዚህ ሰዓት ብዬ ተናገርኩ የት እንደሆንኩ ሲሲዬ የመውራት ጠማቴ ነው የወሰዳችሁ ወይ አቤላ? አንተ ካሜራ ታብታብ በዝቶበታል። ተረጋው እና ካሜራውን ስጠርግ አንድ ላይ ልጠረግ እንዴ? አይ አንተ ካሜራን እኮ ነው ያልኩት። አጽዳው
እና አኪ ድምጽ አይሰማም እንዴ? አያወራም? አኪ ስተግባ ያወራም። ወራብ በልተው ነው የመጡት መሰለኝ። ኦ ነው እንዴ? ኦኬ እንደኔ ነው። ዝምተኛ ነው ሆዱ ሲሞላ። አንተማ ወክ እያረክ ነው እኮ የበላኸው እንትን በወክ ይመጣል። አሁን ይመጣል። አሁን ባለፈው አይተሽ ከሆነ ለምሳሌ አኪ እያወራህ ነው? ድምፁ ርቋል። ድምፁ ሰምቻለሁ። አይ ወስኪ ማኪ አንቺ የስ ቸርች ነሽ? አሁን አቤላን እንደጠየቅሽው ማኪ አንቺ ሴት ነሽ? ምን ማለት በቃ አዎ ሁለቱም አንድ አካባቢ ነው ያሉት። ያ አንድ አካባቢ ነው ያላችሁት? አቤላ አካባቢ ነው። እኛም ቦሌ በዚህኛው ነን፣ እሱም ቦሌ በዛኛው። ኦኬ አሁን እኮ ቦሌ እኮ የተለየ ከተማ መሆኑ ቀረ። ሁሉም ቦሌ ሆነ። የሚገርም ነው። በቃ ቤቷ አድርሱት አቤላን። እነሲሱ ማኪ የት ነው ቸርችሽ? አንቺ እኮ ጠይቂያት ነበር እኮ ማኪ የት ነሽ? ላሻለች። አንተ አቤል ቃል በቃል አልነገርከኝም። ሀና ናት የመለሰችልኝ። ሙሉ ወንጌል ነው ሙሉ አንቺ ተናገር ያለው ለማለት ነው። ያው ማናችሁም ስለማታምኑ መስማት የምትፈልጉትን ስለሆነ የምትሰሙት የእኔ ቸርቼን መናገር ማተር አያደርግም። ለእናንተ ጥላቻና ለእናንተ ድርቅና ማተር አያደርግም የእኔ ቸርቼን መናገር። አራቤ ስለምን ጥላቻ ነው የምታወራው? የት ነው አንተ? አሁን ለምሳሌ አንቺ ትሰድብኛለሽ በየኮመንት ቸርቼን ምን ትፈልጊያለሽ? መተሽ ቸርች ልትሰድቢኝ ነው? ኮመንት ላይ ያልጨረችውን ስድብ ቸርች መተሽ ልትሰድቢኝ ነው? ልሞላልጪኝ ነው? ማሳደድሽን ቸርቼ መተሽ ልቀጥይ ነው ነው ማኪ አሁን ተሻሽላለች። በቃ በጣም እንትን ኧረ አንቺ ደግሞ አንቺን ከአንቺ ጋር ተስማምታለች ማለት እኔም በየኮሜንቱ እኔ ብሎክ ካደረኩት የሆነ ሰውዬ ፐርሰናል ሰድቦኛል ወይ ስለ ልጄ ወይ ስለ ሚስቴ ወይ ያላደረኩትን የውሸት ክስ ጽፎ አይቼዋለሁ ማለት ነው። እና እንደዛ ነው። ስለዚህ በእኔ የሆነበህና ፍታት አሁን ተመልሳለች። ሽማግሌ ይግባ እና ስትሰድበኝ ነበረ ከትናንት ወዲያ ከቀሲስ ዲበኩሉ ጋር በገባሁበት ላይቭ ላይ ስትሰድበኝ ነበር። ትናንትና እስከ ቅርቡ ስትሰድበኝ ነበረ፣ ግን እኔ በፍቅር ስቢያት ፍሬንድ ሆነን አሁን እንደው ጨራሽ ሞዴሬተር ናት። ጥሩ ነው። ልቤ ሰፊ ነው። እኔ ችግር የለብኝም ብትሰድበኝም እኮ ችግር የለብኝም። ግን እኔ አሁን ይህቺም እህታችን የምትሰድበኝ ለሃይማኖት ተቆርቆራ መሆኑ ነው እንጂ የሚያሳስበኝ እንጂ እኔ ከሚሰድቡኝ በሺ ከሚቆጠሩ ሰዎች አንዷ ናት እንጂ ሁሉም አይደለችም እሷ። ገባሽ? ግን ለሃይማኖት ተቆርቆሮ ሰውን ያሳዳል። ለሃይማኖት ተቆርቆሮ ጴንጤ ነኝ ብሎ ሰው እንዴት ሰውን ያሳዳል? በዚህ ነው ያክል ደረጃ ፎቶ መለጠፍን ምን አመጣው? በዚህ ነው ያክል ደረጃ ለኢየሱስ ብላ ነው? ለጌታ ብላ ለወንጌል ብላ ነው? እቺ ልጅ እኔን የምትጠላ ለምን ብላ ነው? ይሄንን ስናገር ስለዚህች ልጅ እንዳይመስላችሁ እኔ ማኪ ምን ብላ ሰደበች ብትሉ አላስታውሰውም። ብሎክ ስላረኳ ግን እንደሰደበችኝ እርግጠኛ ነኝ። ምክንያቱም ያልሰደበኝን ሰው ብሎክ አላረግ እና ታኝ በለን ተቻለው እንጂ አልሳደብም፣ ግን ተቻለው እርግጠኛ ይሰድበሽኛል። አልሳደብም፣ ግን መመሪያ ነው። የተቸኝን ሰው ለምን መተቸት እኮ ኖርማል ነው።